ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ቤተሰብ ያላችሁ ቤተሰብ ሁኑ። ቪዲዮቹን የሚያዩአችሁ ጋብዣችኋለሁ። ፍቺ ብቻ የምትፈልጉ መጀመሪያና መሀል ላይ አካባቢ ማግኘት ትችላላችሁ። ቪዲዮቹ ስለዝምባችሁ በማፍጠኛ አያቸው። ሶስት ቪዲዮ ካያችሁ በኋላ ደግሞ ካልተፈታ ምናልባት ማለት ነው ይፈታል ብዬ ነው ማስበው። ካልተፈታ ግን አልተፈታም ካላችሁን ስር ህልሙን ማስቀመጣችሁ እንዳረሱ። ሌሎቹን ቻናሎች ሰብስክራይብ ካላደረጋችሁ ደግሞ አድርጉ። ያው አንደኛው ድሪም ኢንተርፕሬቴሽን የሚል ኮሚኒቲ ላይ ሼር አድርጌዋለሁ። እሱን ሰብስክራይብ አድርጉ። ሌላኛው ደግሞ ያው እዚህ ስር ያለው ነው። ያው ይጠቅማል ብዬ ማስበው ሼር አደርጋችኋለሁ እዛኛው ቻናሌ ላይ። አሁን ወደ እናንተ ልምድ ወስዳችኋለሁ። ፍቅር ሰላም መቅዲ፣ እኔና ባለቤቴ አብረን እየሄድን ወዴት ነው የምትወስደኝ? ወደዛ አልሄድም እያልኩ ነይ እያለኝ ማሳ ውስጥ ይመስለኛል ጎጆ ቤት አለ። እዛ ገብተን አሳ ቀረበልንና እየበላን አንዲት ሴት ትመጣና ትሪውን ፈልጋለሁ ስትል ትሪውን ከወሰድሽ አንበላም ብያት ተነሳው። እንውጣ ብዬ ወጣ። መቅዲ ምንድነው ፍችልኝ። ሌላኛው ደግሞ እኔ ቦርሳ በጀርባዬ ይዤ እየሄድኩ አለቃዬ አገኘሁትና እሱ ሰላም እያልኩ ዞር ስል የስራ ባልደረባዬ ቦይ ውስጥ ቆሻሻ ስትለቅም አገኘዋት። እሷም አየችኝና መጣች። ቦርሳዬን ሳወርድ ስጋ ስጭኝ ስትለኝ አረ ስጋ የለም ቦርሳዬን ስለተከፈተ ልዘጋው ነው ያወረድኩት ስላት ይሸተኛል ስጭኝ ስትለኝ የለም ብያት ሄድኩኝ። እሺ መንገድ መሄድ አብሮ የህይወት ጉዞ ነው የሚያመላክተው። ግን በዛ መሀል ላይ አንቺ የማያስማሙሽ ነገሮች እንዳሉ የማይመችሽ ነገር እንዳለ ግን ያው በሱ የህይወት አመራር እንደምትመሪ የሚያመላክትሽ ነው። ማሳ ቆንጆ ነው። ማሳ ያው የምን ማሳ ነው ያየሽው? ቆንጆ ነው። እንደገና ደግሞ ያው ምግብ ነው ስበሉ ያየሽው ምግብ አሳ አንደኛ በረከትን ነው የሚያመላክትሽ አሳ። ሁለተኛ ደግሞ እርግዝና ምናምን ካለ ያው ሴት ልጅ እንደምትወልድ የሚያመላክት ነው። እንደዛ ከሆነ ማለት ነው። ሌላው በረከት ነው። ግን ትሪም ወሰዷ ትንሽ እንትን አይደለም። ያው ትሪም ልጅን ስለሆነ የሚያመላክተው ማለት ነው፣ ሴት ልጅን። ሌላኛው በጀርባ ይዤ የሄድኩኝ ቦርሳም እንደዛው ሴት ልጅን ነው የሚያመላክትሽ። አለቃ ያገኘኝ እሱም ሰላም እያልኩ ዞር ስል የስራ ባልደረባዬ ስትለቅማ የዋን ያልሽው ያው ቆሻሻ ኃጢአት ስለሆነ ጥሩ አይደለም። ስጋ ስጪኝ ስትልሽ የሆነ ስጋ አይታ ሳይሆን እንዲሁ ነው ስትልሽ ካንቺ የሆነ የምትፈልገው ነገር እንዳለ ነው የሚያመላክትሽ። ያው ስጋ ጥሬ ስጋ ወይ ብስል ስጋ ቢሆን ከያሽና ብታይ ኖሮ ፍቺ አለው። ግን እንዲሁ ስጪኝ ስትልሽ ነው ያየሽው። ስለዚህ የሆነ ስለሰው ማወቅ የምትፈልገው ነገር እንደሚኖር ግን ያንን ነገር ያው ካንቺ ማወቅ የምትፈልገው ነገር አለ። ግን ያንን ነገር ያው አንቺ እንትን እንደማትያት ነው የሚያሳየው። ያው ቦርሳ ግን ልጅን ነው የሚያመላክትሽ። ኪያ ፀጉር ሲንጨባረር ሁለት አጥሞት ምንድነው? አጥሚት ነው። አጥሚት እየሰራው ተቃጥሎብኝ በሌላ ብረት ድስት ተቃጥሎብኝ። ኦኬ ተቃጥሎ በሌላ ብረት ድስት መስራት። 3 የታመመ ሰው ንፍሮ በፌስታል ቋጥሮ መጠየቅ። 4 የማላቀ ወንድ ቀለበት ሲያረግልኝ። 5 ከድመት ጋር እየተጫወትኩ እጄን ስትቧጭረኝ ምንድነው? እሺ ፀጉር ያው ጸጋ ስለሆነ ሲንጨባረር ትንሽ እንትን አይደለም፣ ጸሎት አድርጊ ፀጉር ሲንጨባረር። ሁለተኛው የምትሰሪ ብረት ድስት ሲያረብሽ ነው ያየሽው። የሆነ ልትሰሪ ያልሽው ነገር ካለ ያ ነገር እንዳይበላሽብሽ ጸሎት አድርጊ በደንብ።
ያንን ነው የሚያመላክትሽ። ንፍሮ በረከት ነው፣ በጣም ቆንጆ ነው። በሌላኛው ደግሞ ኔጌቲቭ እንትኑ ደግሞ ያው የሰው ሀቅ ምናምን እንዳይኖርብሽ መጠንቀቅ ይኖርብሻል። ያንን ነው የማላውቀው ወንድ ቀለበት ሲያደርግ ቀለበት ወንድ ልጅን ነው የሚያመላክትሽ። ድመት ስትቧጭርሽ የቅርብ ሰው ጠላት፣ ጓደኛም ትሆናለች ጠላት የምትሆንብሽ ሰው እንዳለች የሚያመላክትሽ ነው። ሀና አሰፋ መቅዲ ሰላም፣ ህልም ፍችልኝ። ብዙ አዲስ ቤቶች አሉ የሚሰሩ መስኮት የላቸውም። ወንድሜ ፍራሽ ላይ ተኝቶ አንድ የማላውቀው ሰው መጥቶ ሊደበድበኝ፣ እኔ በጣም ተንሰፈሰፍኩኝ። አትመቱኝም ብዬ ያኔ የማላውቀው ሰው ጉንጬን በጣም ሳምኩ። ጉንጩን በጣም ሳምኩ። ወንድሜ አትመታም ብዬ እሺ ብሎ ሄደ። ከዛ ወንድሜ አሯራጠኝ እኮ ሲል ሰዎች ነበሩ ይስቁበታል። ምን ይሆን መቅዴ? በዛ አስቸግር የለው። እሺ አዲስ ቤት አዲስ ጅማሮ ነው፣ አዲስ ህይወት ጅማሮ ነው የሚያመላክትሽ። ያው ጋብቻንም አዲስ ጅማሮን ስለሆነ የሚያመላክተው፣ ግን መስኮት አልተሰሩለትም። ያው ገና መንገድ ላይ ያለ ነገር አዲስ ነገር እንዳለ የሚያመላክትሽ ነው። ወንድምሽ እንኳን አልተመታ፣ ያው ቢመታ ኖሮ ህመም ነበር፣ አልተመታም። መሳም ያው ጉንጩን ሳምሽን ማታውቂውን ሰው ነው አይደል? ክህደት ነው የሚያመላክተው። ወይም ደግሞ ፍላጎትን ወደ ማግኘቱ መቃረብን ነው የሚያመላክትሽ። ያው ወንድምሽ እንዳይመታው ብለሽ ነው አንቺ ሳምሹ አይደል? ስለዚህ ያው ፍላጎትሽን ወደ ማግኘቱ መቃረብንም ነው። ወንድምሽ እንኳንም አልተመታ ህመም ነበር የሚሆነው ቢመታ ማለት ነው። እንኳንም አልተመታ ያንን ነው። ክፉንም ደጉንም ብለሽ ጸሎት አድርጊ። ሩጫ ሲሮጥ ነው ያየው ወንድምሽ። ሩጫ ከሆነ እድሜ ነው፣ ቆንጆ ነው። ወይም ደግሞ ማያውቀው ሰው ከሆነ የሚያሯሩጠው የሆነ የአጋንንት ውጊያ እንዳለ በዙሪያው የሚያመላክተው ነው። መጸለይ ይኖርበታል። ያንን ነው የሚያመላክቱሽ። ሰዎች ይስቁበታል፣ የሆነ በሱ እንትን የሚያዝኑ እንዳሉ ሰዎች የሚያሳይ ነው። ጸሎት ያድርግ። ጽዮን ሰላም መቅዴ፣ በህልም የሚያምር አጠር ያለ ቀሚስና ቀይ ረጅም ሂል ጫማ አድርጌ እየሄድኩኝ ይመስለኛል እና አንድ ወንድ መኪና ውስጥ ቁጭ ብሎ ያየኛል እና ይሄ አይቸው በቡጫቂ ወረቀት ምን እንደጻፍኩ ባላስታውስም ጽፌ ልሰጠው ብዬ አስተዋዋለሁ። ሌላ ደግሞ በመኪና ሙሉ ቀይ ወጥ ፍትፍት እንጀራ አያለው። ከዛ ላይ ለእኔ ቢጤ ትንሽ ስሰጣየው መቅዴ ካበዛውብሽ ይቅርታ። እሺ ችግር የለው። እሺ አንደኛ አጠር ያለ ቀሚስ ትንሽ ጥሎ አይደለም፣ ጸሎት አድርጊ። ትዳር ላይም ከሆንሽ ያለሽበትን ሁኔታ ትንሽ ተኮር ብለሽ ማየት። ምክንያቱም አጠር ያለ ልብስ ለባል ክብር አለመስጠትን ስለሆነ የሚያመላክተው። እንደገና ያው ጸጋ ስለሆነ ልብስ ሲያጠርጥሩ አይደለም፣ ያንን ነው የሚያመላክትሽ። ሂል ጫማ ስራና ባል ስለሆነ የሚያመላክተው ይሁን ያልተመቻቸ አይነት ነው የሚያመላክተው። ያው ጫማ እንዳልኩሽ ባልና ስራን ስለሆነ የሚያመላክተው በዛ ሁኔታ ላይ የሆነ ያልተመቻቸ ነገር ስለሆነ ያው መጸለይ ነው የሚያስፈልገው። ያንን አድርጊ። ሌላኛው እንጀራ ምግብ በአጠቃላይ ቆንጆ ነው፣ በረከትን ስለሆነ የሚያመላክትሽ። መኪና ደግሞ ህይወትን ከመምራት ጋር የተያያዘ ነገር ስለሆነ ያው በረከት ማግኘትን ነው። መኪና ውስጥ ነው እንጀራውን የሚያገኘሽው። በረከት ማግኘትን ስለሆነ የሚያመላክትሽ በጣም ቆንጆ ነው። ለሌሎችም ማካፈል በረከትን ስለሆነ ቆንጆ ነው በጣም። ራሚ የመጨረሻው አይሰማም መቅድዬ፣ የትኛው ቪዲዮ ላይ ነው? እሺ ቼክ አደርገዋለሁ። ያው ያልተፈታላችሁ እስኪ ደግማችሁ ላኩልኝ።
ቢዩቲ ሰላም ነው መቅዲ ሰላም። የሞተ አጎቴ ቤት መጥቶ ወደ ቤታችን እንሄድ ብሎ ይወስደኛል። ከቤታችን ወተን ደግሞ ወደ ሌላ ቦታ እንሄድ ብሎኝ ይወስደኛል። የሆነ ከፍ ያለ ቦታ ላይ ሰቀል ትልቅ ከተማ አለ እዛ ብሎኝ ይሰቅላል። እኔ ግን አልተሰቀልኩም። ምን ይሆን መቅዲ? እንሰቀል። እሺ የሞተ አጎቴ ቤት መጥቶ እሺ ከሞቱ ሰዎች ጋር መሄድ ጥሩ አይደለም። ክፉንልም ደጉልም ብለሽ ጸሎት አድርጊ። ሰላም መቅዲ በህልም አንድ ጥርሴ ጥቁር መስሎ አየሁ። እንዴ ምን ሆኖ ነው እያልኩኝ የነካካው ሳይ ቡና ስለጠጣው ነው እያልኩኝ ነቃው። እሺ ጥርስ ያው ዘመድን ስለሆነ የሚያመላክተው ጥቁር መሆኑ ትንሽ እንትን አይደለም፣ ዘመድ ነው ጥርስ። የሆነ ችግር ውስጥ ያለ ነገር ሰው ይኖራል፣ ዘመድ ማለት ነው። ያንን ብቻ ሀይ መቅዲዬ የፍቅረኛ ታፋው ላይ ቁጭ ብዬ እጁን ስስመው አየሁኝ። ምን ይሆን መቅዲዬ ነው ያለ ነው። እሺ ተጣልተን ነው። እሺ ያው መሳም ምኞት ፍላጎትን ወደ ማግኘቱ መቃረብን ያመላክትሻል። ያንን ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ቤተሰብ ያላችሁ ቤተሰብ ሆኖ ቪዲዮቹ ሲረዝም በማፍጠኛ ያዋችሁ በቺ ብቻ ስምፈልጉ ድሪም ኢንተርፕሬሽን የሚለው ኮሚቴ ላይ ያለ እሱ ጋር ሄዳችሁ ማግኘት ትችላላችሁ። ለዛሬ ይሄን መስራት ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ